ሰላም እንዴት ናችሁ? ውድ ያለምነሽ ቻናል ተከታታይ ወንድሞቼ እና አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እንዴት ናችሁ? ሰላም ናችሁ? እንኳን አደረሳችሁ ለእስትንፋሰ ክርስቶስ። ዛሬ እንግዲህ አባታችን እስትንፋሰ ክርስቶስ እናታችን ቅድስት ባርባራ አቡነ ኪሮስ እንግዲህ ከክፉ ነገር ያድናችሁ፣ ወጥቶ ከመቅረት ይጠብቃችሁ። መድኃኔዓለም አባቴ የልባችሁ መሻት ሞልቶ ከስደት ያላችሁም አገር ቤት ያላችሁም እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ጧት ያየነው ማታ ማየት ሳቅቶናል። በአሁኑ ሰዓት በጣም ከባድ ነው ጊዜው፣ ሰዓቱ በጣም የሚከብድ ነው እና ሰው ልጅ እንደ ቅጠል እየረገፈ ነው። የሰው ልጅ እንደ ጤዛ እየረገፈ ነው። እንግዲህ በጧት ስትነሱ የምታዩት ጤዛ ትንሽ ፀሐይ ወረር ሲያደርገው ደግሞ ጤዛው ይረግፋልና እግዚአብሔር ከዚህ ይጠብቃችሁ፣ ከዚህ ይጠብቀን። የሰው ልጅ እንደዛ ነው እየሆነ ያለው እና እንግዲህ እንደምታውቁት ታዋቂው አንጋፋ አርቲስት ሰማኸኝ በለው ባህር ዳር ካፈራቻቸው እንቁ አርቲስቶች አንዱ እሱ ነበር። እንግዲህ ትናንትና ሰኔ 8 ቀን ከዚህ ዓለም ድካም አርፏል። እንግዲህ ለኢትዮጵያ ሕዝብ ትልቅ አስተዋጽኦ ድንቅ የሙዚቃ አልበሞችን ሲያቀርብ የቆየ አንጋፋ አርቲስት አባታችን ነው። ሰማኸኝ በለው ሰሜን አላገሩ እንግዲህ ያው ነፍሱ በአጸደ ገነት ትቀመጥ፣ ለወዳጅ ዘመዶቹ መጽናናትን እንግዲህ ለአርቲስቶች ጓደኞቹ፣ አላባ አደጎቹ፣ ለልጆቹ ለሙላው ኢትዮጵያውያን መጽናናትን ይስጣችሁ እያልኩኝ ከልብ ሐዘኔን እገልጻለሁ። ነፍስ በአጸደ ገነት ትረፍ። እንዲህ ናት ህይወት፣ ሸክላ ናት ህይወት። እኔ ህይወትን የማላምነው ለዚህ ነው። ሰው አውሮፓን ይመኛል፣ ጀርመንን፣ ጀርመንን፣ ካናዳን፣ አሜሪካን በቃ የተለያዩ ዓለም ሀገራትን መዞርን ይመኛል። ፎቅ ይመኛል፣ መኪና ይመኛል። በቃ ትንሽዬ የጭቃ ቤት ካለው ቤላ ቤት ይፈልጋል። ቤላ ቤት ካለው ደግሞ ፎቅና ቤት ይፈልጋል። የቤት መኪና ካለው ትልቅ ደግሞ መኪና ይፈልጋል። ማለት መጥፊያችን ምን ቀን እንደሆነ ሳናውቀው ብዙ ነገሮችን እናስባለን። ብዙ ለዕለት እንጀራ እግዚአብሔር ሰጥቶን ያችን ጎርሰን ካደርና እግዚአብሔር ይመስገን ማለት ትተን የምናስበው ትልቅ ነገር ይህን ብናረግ ይህ ቢኖረን ብለን ነው የምናስብና እንዲህ ደግሞ ይሞታሉ ሳትሏቸው ትናንት ያያቸው አሁን ሰሜን ባላገሩ ከአንድ ወር በፊት ነው ምናምን ብቻ ጥርሱን አሰርቶ ምናምን ደስ ብሎት እየሳቀ አይቸው ነበርና አሁን ግን በቅስፈት ከዚህ ዓለም በሞት ተለየ ተብሎ ስሰማ በእውነት የተሰማኝ ጥልቅ ሐዘን፣ በጣም ያዘንኩት፣ በጣም ማርያም በጣም በቃ ለካ እንዲህ ነን፣ ለካ ፈራሽ ነን፣ ለካ እኛ ሸክላዎች ነን ያልኩት። ለካ እኛ ሸክላዎች ነን፣ ለዚች ዲናችን ለዚች ጊዜያችን ለካ ፍቅርን ያጣን፣ ሰላም ያጣን፣ የምንናከስ በዘር በእምነት በተለያዩ ነገሮች የሚያናክሰን ለስልጣን ለመታወቅ ብለን በቃ እርስ በርስ የምንበላላ ለዚች ፈራሽ ገላችን እውነት ነው። ሰሜን ባላገሩ ከሙዚቃዎቹ ሁሉ ደስ የሚል ባላገር የሚላቸውና ለሚበሰብሰው አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መች አነሰው ብሎ የዘፈናቸው ሙዚቃዎቹ ትክክል ነው። የሰው ልጅ ፈራሽ ነው። አፈር ነው የሚለብሰው፣ አፈር ነው የኛ አልመስለን እያለ እውቀት እያነሰን እንጂ መታወቅን መብለጭለጭን ስለምንመርጥ ነው እንጂ ፈራሽ መሆናችን ደግሞ በጣም ስለምንረሳ ነው እንጂ ለእኛ ዛሬ ቁምጣ ድሮ ያደግንበት የባህል ልብስ ነው እኛ የሚያስፈልገን። ይሄ ብልጭልጩ የዘመን አመጣሹ ምኑ ለኛ አስፈላጊ አይደለም። ያው እንደምታዩት ጊዜያችን ሸክላ እንደ ሸክላ እግዚአብሔር አፈር ነህና ወደ አፈር ትመለሳለህ ባለ ማስታወሰው
አንዲት ሴትዮ ድሮ ልጅ እያለሁ ጥምቀት የገጠር ልጆች ሆነን ጥምቀት ስንሄድ ትዘምራለች። እየዘመረች የሱፍ አበባ ነው ገላዬ፣ የሱፍ አበባ ነው ገላዬ እያለች እንባዋ በዚህ ይወርዳልና ዘወር ብዬ ባየው አፈር በኋላዬ፣ የሱፍ አበባ ነው ገላዬ እያለች ትዘምር ነበር፣ ትዘፍን ነበር። በቤተክርስቲያን ጥምቀትን ታቦት እያጀበች ማለት ነው። እና ልጅ ሁኜ አስታውሳለሁ። ለእናቴ ለአያቴ አንቺና እኔ አልኳት ከቤት ታቦቱን አስገብተን ምናምን ጨርሰን ስንሄድ ከቤት አንቺና እኔ አልኳት። አቤት አለችኝ። እንትናስ የሱፍ አበባ ነው ገላዬ ዝውር ብዬ ባየው አፈር በኋላ ብላ ዘፈነች። ደግሞ የሰው የሱፍ አበባ ገላለሁ እንዲህ ያስብላት የእናቴ እናት አይ የልጅ ነገር እና እኛ እኮ ሰውነታችን የሱፍ አበባ ነው። አሁን አበባ ነን፣ ነገ ደግሞ ገላችን ፈራሽ ነው፣ አፈር ነው። ለዛ ነው ዝውር ብዬ ባየው አፈር በኋላ የሱፍ አበባ ነው ገላዬ ብላ የዘፈነች። እውነቷን ነው። አሁን አበባ ሁነን ነገ ደግሞ ያው አፈር ነን እና ወደ አፈር ነው የምንቀየረው። ለዛ ነው ልጄ እና በዚህ ምን ገረመ መስለኝ። አይ ገርሞኝ ነው እኮ የሱፍ አበባ ነው ገላዬ ዝውር ብዬ ባየው አፈር በኋላ አለች ብዬ እኮ ገርሞኝ ነው አልኳት። እና ያቺ በጭንቅላቴ በልጅነት ጭንቅላቴ እስኪል ድረስ አለች። ሰሜ ደግሞ ዘፈኖቹ ደስ የሚማርኩ በተለይ ባህላችን አርሶ አደር ገበሬዎችን የሚያስደስት ማለት በቃ ደስ የሚል ዘፈኖች ነበሩት። እና እውነት በቃ ያው ሰው ነንና እንወለዳለን፣ እናድጋለን፣ እናረጃለን፣ እንሞታለን። እሱ ደስ የሚለው የልጅ ልጅ አይተዋል፣ ወልደዋል፣ ልጆቹ ሁሉም ለቁም ነገር በቅተዋል። ያው የሰው ልጅ ሀሳቡን ሳያሳካ የፈለገውን ነገር ምኞቱ ሳይሳካ ካሰበው ሳይደርስ ሲሞት ነው እንጂ ትንሽ የሚቆጭ የፈለገውን ነገር አሳክቶ ከሞተ ሰው ያው ሁላችንም ወደዛው ነን። እና እንግዲህ ብዙ በተለይ ደግሞ ወደዚህ ወደ አማራ ክልል የሚመጡ ፈርጦች የሚመጡ እንቁ አርቲስቶች እድሜያቸው እምብዛም ነው እና ታስታውሳላችሁ የጎንደሩ ፈርጥ ማዲንጎ አፈወርቅ መኪና እያሽከረከረ ሄዶ ሐኪም ቤት ሆስፒታል እንደደረሰ ነፍስ ወጣ አረፈ ሲባል እንግዲህ ማዲንጎ አፈወርቅን ታስታውሳላችሁ። እና ባባ የሚባለው ያንን ደስ የሚለው አይነት ትልልቅ እንዲያውም አይኑን ለበጎ አድራጎት የለገሰው እና በቃ እናስፋው መሸሻ እውነት ሶሻል ሚዲያ ላይ ከተቀላቀላችሁ ብዙ ሰዎችን በመልካም ስራቸው በጥሩ ነገራቸው ስታዩዋቸው አይታችሁ ሳትጠግቧቸው ደግሞ ከዚህ ዓለም በሞት ተለዩ ስትባሉ የሚሰማችሁ ስሜት እጅግ በጣም ከባድ ነው እና እኔ በጣም የተሰማኝ ለመናገር በጣም ማለት በቃ እሱም እንደዚህ ከተቀመጠበት ደከመኝ ብሎ በመኪና ሐኪም ቤት ወስደው ወዲያው አረፈ ሲባል በቃ ምንድን ነው በአርቲስቶች ላይ የተረጨ መንፈስ አለ እንዴ ነው ያልኩት። እንግዲህ ማለት እንዲሁ በአርቲስቶች ላይ የተረጨ መንፈስ አለ እንዴ ነው ያልኩኝ። ማለት በቃ መኪና እየነዱ በመኪና እያሽከረከሩ ወጥተው በዛው ሆስፒታል ላይ ሲቀሩ እንደማሳዘን ሌላ ምን አለ? በቃ አፈር ነን። አያችሁ እኛ አፈር ነን። ታዲያ ግን ለትንሽ ደቂቃ ለትንሽ ሴኮንድ ለዚች ለማናምናት ጧት ወተን ማታ በሰላም መመለሳችን ለማን አውቃት ጊዜያችን እርስ በርስ ተበላልተን ተጨካክነን እውነት በቃ አሁን ሀገራችን ላይ ይኸው ድርቅ እየመጣ ነው። እንግዲህ በእኛ ሀገር ጎጃም በድርቅ አይታማም። ጎጃም
በጤፉ በነጩ በቀዩ ያ የገበሬ ሀገር ነው። ይኸው አሁን ድርቅ ነው። በቆሎ ሲያሳዝን ደርቆ ኩስምድ ብሎ ጎጃም ካላፈራ ማንም ከተማ ወዱ ጠግቦ ማደር አይችልም። እና ሀገራችን ላይ ብዙ አይነት የድርቅ ነገሮች እየተከሰቱ ነው። ብዙ ነገሮችን እያየነ ነው። እኛም ጸባይ አንሶናል። እኛም እየተባላን ነው። የሰው ልጅ እንደ ቄራ ከፍት እየታረደ ነው በየቦታው። መርጦና ፈቅዶ ወዶ ባልተወለደበት እምነቱ በብሔሩ በቃ ከጎንደር አዲስ አበባ እንዳይገባ ከጎጃም አዲስ አበባ እንዳይገባ የሰው ልጅ እየተከለከለ ነው። የሰው ልጅ እንግዲህ በአርሲ እያያችሁት ነው። እንደ በግ እየታረደ ነው። እንደ በግ እየታረደ ነው የሰው ልጅ እና የሰው ልጅ ማለት ከባድ ሆኗል። እና እባካችሁ ፍቅርን እንግዛ፣ አብረን መተሳሰብን፣ አብረን መብላት መጠጣትን እንልመድ። እንግዲህ ሰው እየረገፈ እያያችሁት ነው። ተሳስበን ለመኖር እንሞክር። በእውነት ከባድ ነው ያለንበት ጊዜ። እና የሰው ልጅ በወጣው እየቀረ ነው። የሰው ልጅ ወጥቶ መመለስ ያቃተው ሰዓት ነው እና እባካችሁ ፍቅርን እንስበክ፣ ጸብን እናቁምና በፍቅር እውነቴን ነው በፍቅር ጸብን ትተን ፍቅርን እንመስረት። ጸብ ለሰይጣን ነው። ሰይጣን ዳግሎስ እንኳን ጸብን እኛ ፈልገን ጠርተንለት እንደውም እሱ እያባላን ያለ። እባካችሁ እንታረቅ፣ አንገዳደል፣ አንበላላ። ሁላችን ኢትዮጵያውያን ትበቃላል። ይህች የኢትዮጵያ መሬት እንኳን ለኛ ለህዝቦቿ እዛው አፈሯን ተራጭተን ውሃዋን ጠጥተን በምድሯ ተወራጭተን ላደግነው ቀርቶ ለተለያየ የዓለም ጫፍ እስከ ጫፍ መጥቶ መኖር የምትችል ሀገር አለችን ኢትዮጵያ። አይደለም ለኛ ለህዝቦቿ ማለት ነው። አይደለም ለኛ ለህዝቦቿ የተለያየ ሀገራት መጥተው መኖር የሚችሉባት ሀገር ነው ያለችን እና ተስማምተን ሳንተራረድ ያንተ እምነት ይበልጣል የኔ እምነት ይበልጣል ያንተ እምነት አይበልጥም ሳንባባል ፍቅርን ተንተርሰን ከሰው ጋር ሰውነታችን በልጦ መገኘት ነው ያለብን። ማንነታችን ወድቆ ሳይሆን ዘግቶ ሳይሆን ማንነታችን ከፍ ብሎ ነው መገኘት ያለብን እንደ ሰው ሁነን። አሁን እኛ ችግራችን ምንድን ነው? ማንነታችን ረስተን የመጣንበትን ሁሉ ነገር ትተን ምድር የኛ እየመሰለችን ምድር የክርስቶስ መሆኗን ረስተን ምድር የክርስቶስ ናት። እንግዲህ እንኳን ምድር ቀርቶ እስትንፋሳችን በእጁ መዳፍ ናት ያለችው። በክርስቶስ እጅ ነን እኛ። ያን ግን ረሳነው። ጌታችን መድኃኒታችን የሰጠነን እስትንፋስ እንዲህ አሁን እንደዚህ እናንተን እያወራሁ እናንተን እንደዚህ እያልኩ ቪዲዮ እየቀረጽኩኝ እስትንፋስ የምትወጣበትን ሰዓትና ደቂቃ አላውቃትም። ገባችሁ? አላውቃትም። ለምን? እስትንፋሳችን ክርስቶስ ነው የሰጠን። እኛ አሁን በሰው እጅ ያልሆነ ነገር ቢኖር ምን ተነፍስባት የአየራችን ቱቦ ብቻ ከውስጥ አካላችን ስላለ ነው ሰው የማያዝበት እንደፈለግን የምንተነፍስበት ማለት ነው። ገብቷችኋል? እንጂ ሌላው ሁሉ በሰው እጅ ነው። መሬቱ የኛ ነው ይላሉ። መሬት ዘር የኛ ነው፣ ይሄ የከሌ ዘር ነው ይላሉ። በነገራችን ላይ ዘር ለገበሬ እንጂ ለሰው ልጅ ምንም ጥቅም የለውም። ግን የከሌ ዘር እሱ የከሌ ዘር እኔ እንደዚህ ነኝ ዘር ለገበሬ ትተን እርስ በርሳችን ተዋደን እርስ በርሳችን ተፈቃቅረን መልካምነትን ሰርተን ለዚች ለምታልፈው ለዚች ቀሪ ዘመናችን ተስማምተን አንተ ትብስ እኔ ብስ ተባብለን ብንኖር የበለጠ ይጠቅማል ብዬ ነው የማስበው። ይጠቅማል እንጂ የሚጎዳ ነገር አይደለም። እና እባካችሁ አንገዳደል፣
አንጨራረስ፣ ይበቃናል። እስካሁን ተገዳለናል፣ እስካሁን ተጨራርሰናል፣ ተጨፋጭፈናል። አሁን ግን ቀሪ ዘመናችን ይቅርታ ተባብለን ከይቅርታ በላይ ምንም ነገር የለም። ይቅርታን ተጠይቀን ይቅርታን ተጠያይቀን ህዝባችን በአንድ ላይ መኖርን እንምረጥ። እባካችሁ ማርያም እባካችሁ። አያችሁት? ሰሚ ባላገሩ ትናንትና የታመመ ሰው አይመስልም የነበረ፣ ሙሉ ጤነኛ ነበር የሚመስል ሰው ፈራሽ እንደሆነ አያችሁት? ይሄው ትናንትና ህልፈተ ህይወቱን ሰማን። ዛሬ ደግሞ ግባ ከመሬቱን እንሰማለን። ገባችሁ? ለምን? እኛ እርስ በርስ ስለማንዋደድ ስለማንመሳሰል ክፉ ስለሆነ ስራ አቅዳችን መርዝ ስለሆነ ስለማንመሳሰል ይሄው ከተጣላነው ጋር ታርቀን ከተቀያየምነው ጋር ይቅር ተባብለን ነው ይችን ጊዜ ማሳለፍ ሀገራችን ያለችበት። አሁን ዝናብ እየዘነበ ሳይሆን የደም እየዘነበ ነው ያለው። ገባንና ነገሮችን እንፈቃቀር። እኛ አንተ ትብስ አንቺ ትብሽ ብንባባል የድሮ ኢትዮጵያዊነታችን ቢመለስ፣ ድሮ አብረን የበላነው አብሮ የጠጣነው በጎረቤት ተልከን ማለት እኛ ገጠር ስናድግ ጎረቤት ልኮን ቆንጥጦን ገርፎን እናቶቻችን ሳይናገሩ ጎረቤት የምንፈራ የነበር ማለት ነው። ተቆንጥጠን በተለይ በዘጠናዎቹ የተወለድን ልጆች በ1990ዎቹ የተወለድን ልጆች ፈርተን ጎረቤትን አክብረን ጎረቤት ተጠራን ብር ብለን ሄደን ተጣርተን ታዘን ነው ያደረግና ያደግንበት ያን መልካሙ ጊዜ ያን ደጉ ጊዜ ጎረቤት ሲያዘን ታዘን ማርያምን ጎረቤት ሲጠራን እኮ አቤት ብለን ነው ተጠርተን ጠርተው ሲወስዱን የሆነ ነገር ሊያዙን እናቴ ተቀምጣ ነይ ውሃ ይዘሽልኝ ስትል አንዷ ጎረቤት ተለቤ በርሽ ይዘሽላት ነይ ገበያው ውላ እኮ ነው ደክሟት እኮ ነው ልጆቿ እኮ አሉ አይደል የኛ የድሮ የገጠር ልጆች የገጠር እናቶች በዘጠናዎቹ ያሁኑስ አይልም ግን በዘጠናዎቹ ስንወለድ ጎረቤት ጠርተው ነይና ተልበይ ውሃ ይዘሽልኝ ነይ ከምንጭ ስንባል ጀሪካ የ5 ሊትር የ3 ሊትር ውሃ ሲሰጡን ብር ብለን ለቡና ማፍያ የቡና ቁርስ ሰጥሽ ተለበይ ቆሎ እየቆላሁ ነው ቆሎ ልሰጥሽ ስንባል እሺ ብለን ተሩጠን ሄደን ውሃችን ይዘን መተን ቆላችንን ተቀብለን ነው የምንበላው። አሁን እንኳን ኑ ቡና ልናፈላ ውሃ አምጡ ሊባሉ ቀርቶ አብሮ ጎረቤትና ጎረቤት ሆኖ ያሳደገን ማህበረሰብ ከሌላ ሀገር ለ2 ወር ለ3 ወር ቆይተው ሲሄዱ የእግዚአብሔር ሰላምታ ሰላም ማለት የማይፈልጉ ብዙ ልጆች አውቃለሁኝና ለምን እኛ ኢትዮጵያዊ ነን። እኛ የድሮ ሀሴታችን ነው የሚበልጠው፣ የድሮ ማንነታችን ነው የሚያስፈልገው። አሁን ፋሽን ያመጣው ይሄ መሽቀንጠር ሱሪም ለብሶ ወዲያና ወዲህ መንበላጠጥ ይሄ የፈረስ ጭራ ሰቅሎ እግዚአብሔር ያልሰጠን ጸጉር ከሂንድ የመጣ የሟሽ ጸጉር ሰቅለን በቃ እንትን ማለት ከሚገርማችሁ የኔ እናት በባለፈው ደወለችልኝና ደወልኩላትና ሳወራት እናቴ ልመጣ እኮ ነው ስላት አሁን 6ኛውን ወር ጨርሼ ሰኔን ጨርሼ አድርጌ እገባለሁ ስላት መምጣትንስ ልጄ በሰላም ነው ያለች እና አልኳት አዳራሽን ጎረቤቱን እንደ ድሮ እንድትስሚ ድሮ ጸባይሽ እሷ እኮ መልካም ልጅ ናት እሷ እኮ ጥሩ ሰው ናት ጎረቤት ትስማለች ጎረቤት ሰላም ነው የምትል ነው የምትባይና ያን ጸባይሽን ቀይረሽ እንዳትመጭ አዳራሽ ልጅ አለችኝ። ኧረ እኔ አላደኩም እንደዚህ አይነት ነገር ያሳደገችኝ ስትይ ያሳደገችኝ እናቴን ታውቂያት የለ እንዴት እንደዚህ አይነት ነገር አረጋለሁ ብለሽ ታስቢያለሽ አልኳት ማዘሬን ማለት ነውና አዳራሽ ልጅ እንዲሁ አይነት ነገር እንዳታደርጊ ምናምን አለች ማርያምን እና
እና ፍቅር አተናል። ምላችሁ ፈልገን ፍቅር አተናል፣ ሰላም አተናል። ማንነታችንን እንትን ብለናል፣ ረስተናል። ያደግንበትን ማህበረሰብ ማክበር ትተናል። መናቅ፣ ማንቋሸሽ። እውነት ሰው ሆነ ሰውነታችን ረስተነዋል። ማንነታችን እኛ ያደግነው የት አድገን እንዳደግን ራሱ እየረሳን ነው። ይሁን ጥሩ ሰርቶ ያለፈ ሰው በጥሩ ይነሳል። አሁን ሰሜ ባላገሩ ስራዎቹ አይደለም ትልልቆቹ አንጋፋ አርቲስቶች ይቅር እኔ እንኳን የማላውቀው ህፃኒቱ ሰሜ ባላገሩ ትናንትና በቃ አለፈ በዚህችን ዓለም ተሰናበታት ምናምን ሞተ ምናምን ሲባል እመቤቴ በምታውቀው ውስጤ ርር ነው ያለ። እዝም በቃ ለዚች ጊዜ ነው ለካ የምንባላ፣ ለዚች አጭር ጊዜ ነው ለካ ሰላም የምንተጣጣ፣ እርስ በርሳችን የምንገፋፋ። በቃ አሁን በመሬት ይሄ የከሌ ዘር ነው፣ ይሄ የከሌ ሀገር ነው፣ ይሄ እምነት የከሌ እምነት ነው። አሁን በተለይ የኦርቶዶክስ ተዋህዶ እምነትን የቆምጨ እምነት ነው፣ የአማራ እምነት ነው ምናምን። ኦርቶዶክስ ሲጀመር ብሔርና ዘር የላትም። እኛ አላቅበት ብለን እንጂ ኦርቶዶክስ የመጣውን ሁሉ መቀበል ትችላለች። ሁሉም ልጇ ነው፣ ሁሉም የእሷ ኦርቶዶክስ እግዚአብሔር ራሱ እስከሆነ ሁላችንም የፈጠረ ሁሉም በኦርቶዶክስ ለሁላችንም ናትና ይሄ የከሌ እንትን ነው፣ ይሄ የከሌ ሙቀት ለሆነ ልብስ ቀየርኩኝ። ይሄ የከሌ እምነት ነው እኮ ይሄ ከሌ ነው፣ ይሄ የኦርቶዶክስ የቆምጨ እምነት ነው፣ ይሄ የአማራ እምነት ነው ምናምን ሲሉት በጣም ነው የሚገርመኝና ይሄው ለዚህም ለሚፈርሰው ነገ ታይተን ማታ ታይተን ጧት ለማንታየው ለዚህ ፈራሽ በስባሽ ገላችን ይሄው ቤት አጽድቼ እስክጨርስ ድረስ የሞቀኝ ሙቀት የተቃጠልኩትን ይሄ ሰውነታችን አይችልም። ቆሻሻ ነው። ገባችሁ? በጣም ሰውነታችን በጣም ቆሻሻ ነው። ከምንም በላይ ሰውነታችን ባለጌ ነው፣ ፈራሽ ነው፣ በስባሽ ነው። እና ለዚህ ለሚበሰብሰው ሰውነታችን ለዚህ ለሚቀየረው ጧት ቀዝቅዘን ጤዛውን ጧት አይተነው ስንነሳ ውጤዛው ብለን ብርዱን ፈርተነው ትንሽ ቡና ጠጥተን ወይም ደግሞ ቁርስ ሻይ ጠጥተን ቁርስ በልተን ስንወጣ ያ ጤዛ ረግፎ ፀሐዩ ጋድል ብሎ ሞቃማ ሲሆን ስናየው የኛም እንደዛ ነን። ጧት ዛሬ አበባ መስለን ዛሬ ቆንጆ የሆን ነው፣ ነገ ደግሞ ሰውነታችን ረጋፊ ሆኖ እናገኘዋለን፣ እንረግፋለን። ይህን ማሰብ አቅቶን ዛሬ እርስ በርስ እየተባላን፣ እርስ በርስ እየተጋደልን፣ እርስ በርስ እየተፋጀን አንድ ሀገር ተወልደን አንድ ኢትዮጵያ አፍርታ የአንድ ሀገር ሰዎች ሁነን ግን ሁለት ማንነትን ሶስት ማንነትን ይዘን እየተራመድን የሚያስጠላ የሚያሰይፍ ነገር ነው። አሁን እኛ ኢትዮጵያ ያለንበት ነባራዊ ሁኔታ የአንድ ሀገር ሰዎች ሁነን ግን ማንነታችን ለየት ያለ ኢትዮጵያ ተወልደን አድገን የኢትዮጵያን አፈር ጠጥተን አድገን ፈጭተን አድገን የኢትዮጵያን ውሃ ጠጥተን አድገን ማንነታችን ደግሞ ይለያል። ማለት እኔ ካገኘው አንቺ እንድታገኝ አልፈልግም። እኔ ያገኘሁትን ነገር አንቺ እንድታገኘው አልፈልግም። አንቺ ያገኘሽውን ነገር እኔ እንዳገኘው አትፈልጊም፣ አይፈልግም። ይሄ መሆን የሌለበትን ነው። ማለት ተመሳስለን ተሳስበን ተከባብረን ጥሩ ነገርን ኑሮን አብረን ለሚያርፈው ለሚበሰብሰው ለዚህ ብስብስ ለሆነ ገላችን ለዚህ ብስብስ ለሆነ ሰውነታችን ለምን ጧት ታይተን ማታ ለምንጠፋው እርስ በርስ ባንጋደል፣ እርስ በርስ ባንጨፋጨፍ፣ እርስ በርስ ብዙ ተንኮልን ባንሰራ፣ የምድሩን ኃላፊ ነው የሰማዩን ቤት ባንዘጋ። ማርያምን የሰማይ ቤታችን በራሳችን ጊዜ እየዘጋነ ነው፣ ክፋትን እየተማርነ ነው። ለሰው ልጅ ያለና አመለካከት የወደቀ እየሆነ ነው። በቃ እኛ እውነት እኔ አሁን ገጠር ተወልጄ ማደግን በጣም ነው የምወደው። ለምንድን ነው ገጠር ተወልደሽ ያደግሽው ማደግሽን የምትወጂው ብትሉኝ፣ የገጠር ሰው ተንኮል የለውም፣ የገጠር ሰው ክፋት የለውም። የገጠር ሰው እንዴት ዋላችሁ ብለው ሲሄዱ እግዚአብሔር ይመስገን ኑ ግቡ
ማንህ አይሉህም። እመቤቴ ከየት ነው የመጣሽ? የወዴት ነሽ ያልሽም ግቢ ቡና ጠጪ፣ ቅራሪ ጠጭ፣ ጠላ ቆንጆ ጠላ ተዘጋጅቶ ቅራሪ ጠጭ በኋላ እሺ ብላችሁ ገባ ስትሉ የሚቀርላችሁ ጠላ ማር የሆነ ጠላ ትንሽ እንጀራ በበርበሬ ብለው ያቀርቡ ያስገቡሽና የወጣቸው የገጠር ሰው ዘይታቸው ጠብ ነው የሚሰሯት። ወጣቸው ግን ከከተማ ወጥ እጅ 3 እጅ ያስቆረጥማል። ጣፋጭ ነው፣ ይጥማል ወጣቸው ማለት ነው። ወጣቸው ጣፋጭ ነው። ብሔር አይጠይቁም። ኳስ ትሏቸው ወተት ነው የሚሰጧችሁ። እመቤቴን እንጀራቸው ጥፍ አድርገው ነው የሚያቀርቡላችሁ። አልጋ ለቀው እግር አጥበው የሚያስተኙ የገጠር ሰው። አሁን ይኸው በእኛ ጦስ፣ በእኛ ተንኮል፣ በእኛ ክፋት ይኸው ጎጃም ላይ ድርቅ ነው። ዝናብ የለም። አሁን በቆሎ ዝናብ የሚያገኝበት ጊዜ ነው። ጎመኑ ድንቹ ጎጃም በድንች እንግዲህ አይታማም። ጎመኑ ድንቹ አሁን ነበረ። ይኸው ዝናብ የለም። ምንድነው ዝናብ የሌለ? ተንኮላችን፣ የኛ ክፋት ለነሱ ጦስ ሆናቸው። የኛ ተንኮል ለነሱ ጦስ ሆናቸው። አርሶ አደሩ ምንም የማያውቀው ገበሬው አባታችን ዛሬ የሚገባበት ግራ ጠፍቶት እሱ ቢያርሰው እሱ ቢያዘምረው እሱ ሳይበላው ነው ከተማው የሚበላው። እናቶቻችን ሲያርሙ ከርመው ሲጎለጉሉ ከርመው አጭደው ወቅተው አፋቸው ሳይነካው ወጥተው ገበያ ላይ ነው የሚያስቀምጡት። የከተማው ሰው ደግሞ እንደፈለገ እግሩ ሰቅሎ ዝናቡ ሳይመታው ፀሐዩ ሳይፈራረቅበት ጭቃው ሳይነካው ከርሞ ሐምሌና ነሐሴን ዘና ብሎ ተኝቶ ከደነው አልገው ከርሞ ዳር ታኅሳስ ላይ የዘራ ያጨደ የወቃ መስሎ ሊሸምትና ሊበላ ይሄዳል። ብር ባዶውን አይበላም። ጸሎት ያስፈልጋል። ለገበሬው አባቶቻችን፣ ለገበሬው እናታችን፣ ለገበሬው አባታችን ጸሎት ብናደርግላቸው በሰላም አዝመረው በሰላም አዝመራው ከቤታቸው ገብቶ እኛም ብንበላ፣ እነሱ ካልዘሩ እነሱ ካላዘመሩ የሚሆን ነገር የለም። እያያችሁት ነው። ፍቅር እንግዛ፣ ሰላምን እንግዛ፣ አብሮ መኖርን እንተሳሰብ። አብረን ስንኖር ነው ጥሩ። አብረን መብላት መጠጣትን እንልመድ። ክፉ ክፋትን ክፉ ባህሪን አንመኝ። ለሰው ልጅ መልካም መልካሙን፣ ለሰው ልጅ ጥሩ ጥሩ፣ ለሰው ልጅ ደግ ደጉን እንሰጥ። ተንኮል ምንም አይሰራም። አገራችን ላይ አሁን ተሰማርቶ ተሰራጭቶ ያለው ክፋት ነው፣ ተንኮል ነው። የአንዱን ባል አንዱ መቀማት ነው። ከአንዱ ባል ለኔ ካልሆነ ብሎ መተት ማሰራት ነው። የሰው ልጅ በመተት አያዝም። የሰው ልጅ በርኩስ መንፈስ አያዝም። የሰው ልጅ በፍቅር ነው። ሰውን ስትይዙት በፍቅር እንጂ በርኩስ መንፈስ መያዙ አስፈላጊ አይደለም። አሁን ስንት እህቶቻችን ናቸው የማይሆን ነገር እየገቡ ከማይሆን ቅርቃር ውስጥ ገብተው በመተት የሰውን ባል አፈቅረዋለሁ እወደዋለሁ እያሉ ከትዳር ላይ ትዳር ገብተው ትናንትናስ እንደው ማርያምን ትናንትና አሁን አንድ ልዑል የሚባል ረዥም ልጅ አለ። 2 ሴት ከአንድ ቤት አንደኛቱ ወልዳች አንደኛቱ አርግዣለሁ ቀለበት ግዛልኝ ብላ የልጅ እናቱን ለአንቺ ቀለበት አላደርግልሽም ይህች ግን ስላረገዘች ቀለበት አረግላታለሁ እናቴ ሳሰባ ፍሪጁንም ቴሌቪዥኑም ሽጬ ለእሷ ቀለበት አረጋለሁ የልጅ እናቱ ጫካው በራለች ራሱ አልታጠፋ ያችን ያታየሽ ቀለበቱ ሲያምር ብታይ ነጽ እያለች ብታይ እሷን ለማቃጠል ይሄ ተንኮላችን የትም አያደርሰንም። ይሄ ተንኮላችን ባህር ማያሻግረንም። ተው ፍቅርን እንግዛ፣ ሰላምን እንግዛ፣ አብረን እንኑር። ተው ከባለትዳር ወንድ ላይ አትንጠልጠሉ። የመጪው ጊዜ የከፋ ነው። መጪው ጊዜ እየጨለመ ነው። ብርሃኑ ጠፍቶ ጨለማው እየመጣ ነው። የብርሃኑ ነጸብራቅ እየጨለመ እየገፈፈ የጨለማው ነጸብራቅ ነው እየታየኝ ነው ማርያም። እና በጣም ከባድ ነው። ፍቅርን እንግዛ። የክርስቶስ ልጆች ነን ሁላችንም። ክርስቶስን እንመን፣ ከክርስቶስ ጋር እንሁን። ዝም ብለን ከማይሆነን ጋራ ይሄ ገንዘብ ብር በርግጥ ልክ ነው። የሰው ልጅ ገንዘብን አልባ መኖር አይችልም። ግን ደግሞ ገንዘብ የሚያመጣው ብዙ ኮተት አለ። እባካችሁ ዘመዶቼ፣ እባካችሁ ማርያም ፕሊስ ራሳችንን እናንጣል። እንደ ሰው መሆን ያስፈልገናል በአሁኑ ሰዓትና ራሳችን ሰው እንሁን። እንፈቃቀር፣ አንገዳደል፣ አንጨካከን። መጨካከን አስፈላጊ አይደለም እና አባታችን ጥሩ መልካም
ተዋናኝ አርቲስት አንጋፋ እንግዲህ ሰሜ ባላገሩ ሰማኸኝ በለው ያው ነፍስህ ባጸደ ገነት ይቀመጥ። ለቤተሰቦችህ፣ ለልጆችህ፣ ለባለቤትህ፣ ለልጅ ልጆችህ፣ ለእናትህ፣ ለሁሎች ቤተሰቦችህ መጽናናትን ለአድናቂ ለተመልካቾችህ፣ ለወዳጆ ዘመዶችህ መጽናናትን አፈሩን ገለባ ያድርግልህ። የሰው ነንና ሁላችንም እናንተ አረማመዳችን አካሄዳችን ያው የየቅል ይሆናል እንጂ አረማመዳችን ትንሽ ከኋላ ወደፊት ይሆናል እንጂ ሁላችንም ያው ባንድ ነው የምንሄደው እንሄዳለን። እኛ መከተላችን የማይቀር ነው። ምክንያቱም እንከተላለን እንመጣለን ያው እንሞታለን ማለት ነው። ሰው ነንና ሸክላ ነን፣ ተሰባሪ ነን። የሰው ልጅ ሸክላ ነው። የሰው ልጅ ይበሰብሳል፣ ጤዛ ነው፣ ይረግፋል። እኛ ግን በቃ ጤዛነታችን ትተነው የነበርንበትን ረስተነው ያሳለፍናቸውን ነገሮች ክፉ ለልጅ ክፉ እያስተማርነ በቃ ለትውልዱ መጥፎ ነገርን በቃ ከትውልዱ ጭንቅላት የማይጠፋ ዛሬ ትውልዱ የሚያስተላልፈው ነገር በጣም የሚያስጠላ። ህፃናት የ5 አመት የ6 አመቱ ልጅ በዘረኝነት ማማ ተጠምዶ አንተ ማነስ ትሉት ይሄ ነኝ እንደዚህ ነኝ እያለ ምክንያቱም ላይ የሚያየውን ከሚሰማው ነውና ፍቅርን አንድነትን ተመሳስለን ብንኖር እየበለጠ ይጠቅመናል እንጂ የሚጎዳንን ነገር አለ ብዬ አላስብም። ለማንኛውም ሁላችሁም ይህን ቪዲዮ የምትመለከቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ እወዳችኋለሁ። የሞቱትን ወገኖቻችን እንግዲህ ያው ነፍሳቸው በአጸደ ገነት ይቀመጥ። እኔ በእርግጥ ሁሉን አርቲስት እንዲህ ነው ብዬ አላቃቸውም፣ ግን ደግሞ እስኪል ድረስ አሁን ነፃነት ወርቅነህ የቤተሰብ ጨዋታ በጣም ሳቂተኛ ነው፣ ያስቃል፣ ብዙ ነገሮች አሉት። እሱ የሚስብ ሰውን የሚስብበት ብዙ አክቶች አሉት። በቃ እሱ አለ ባባ ታሪኩ ብዙ በድሮ ጊዜ ራሱነ ታምራት እነ ጥበበ ወርቅዬ ማለት ብዙ አርቲስቶች አልፈዋል እና እነ ማዲንጎ አፈወርቅ አሁን እነ ሰሜ ባላገሩ ግን ደግሞ ሁሌም ከሆዴ እንደማውቀው ሁሉ በእጁ እንደጎረስኩኝ እንደጠጣሁኝ ሁላ ሁሌም ከአንጀቴ ገብቶ ሊወጣልኝ የማይችለው ኢቢኤስን አሁን ኢቢኤስ ቅዳሜን ካልሆነ በስተቀር እሑድን ኢቢኤስ አልከታተልም። ልጆች ምን ይላሉ የሚለውን መከታተል አቁሜያለሁ። ድሮ አስፊያው እያለ ነበረ ልጆች ምን ይላሉ የሚለውን ኢቢኤስን በቃ እሑድ እስኪደርስ ድረስ አፌን ከፍቼ ነበረ የምከታተለው አስፋውን ለማየት ማለት ነው። የሳዳር ጨዋታ እሑድ በኢቢኤሶች እና ቅዳሜን በኢቢኤሶች በአንድ ላይ ሆኖ ፋሲካ ሲሆን፣ ጥምቀት ሲሆን፣ ገና ሲሆን የሳዳር ጨዋታ ሆኖ አስፍሽ ዳቦ ሲቆርስላቸው ሲያጎርሳቸው ምናምን እንዳባት ሆኖ ከመሃል ግርማ ሞገሱ ያ እኔ እንጃ በቃ አሁን ቅድም በአንድ ላይ ፎቶአቸው ተደርድሮ ሲመጣ ፌስቡክ ላይ ማርያምን በቃ ውስጤ እንዴት እንደሆነ እና እንግዲህ ነፍሳቸው በአጸደ ገነት ይቀመጥ። መልካም ስራቸው በምድር ላይ ይኖራል። የኛ ተንኮል ግን ሙተንም ያለንም በክፋታችን ሰው አያስታውሰንም፣ ስንሞትም ሰው አያስታውሰንም። እንደው ከወለድን ድንገት ልጆቻችን ካልሆነ በስተቀር በተንኮላችን ማንም ማስታወሰን ነገር ምክንያቱም በለው ነው ረደው ነው በለው ፍለጠው ነው እኛ የምንለውና ይሄ ሁሉ ነገር ከኛ ላይ ተገፎ ሰላም ብንገዛ ሰላም ብንኖር እመኛለሁ። ሁላችሁም እንግዲህ ሰላምን የሚጠላ የለም ብዬ አስባለሁ። ሰላም ካለ ፍቅር አለ፣ ሁሉ ነገር በእግዚአብሔር ዘንድ ሰላም ሲኖር ነው። ሰላም ከሌለ የትም ሀገር ሄድክ የትም
ሰላም አትኖርም። ሁሌም እንደተቆላ፣ ሁሌም እንደታመስክ፣ ሁሌም ደምህ እንደ ጅረት ውሃ እየፈሰሰ ትኖራታለህ። በገዛ ሀገር ላይ ባይተዋር ሆነህ ነው ትኖራት። ግን በአንድ ላይ ከቆምክ፣ በአንድ ላይ ፍቅርን ከገዛ፣ በአንድ ላይ ሰላምን ከፈለክ፣ ሰላምን ከሰበክ ሰላም ሆነን እንኖራለን ነው። ሌላ ነገር ልላችሁ አልችልም። እንግዲህ የሞቱትን ነፍሳቸውን በአጸደ ገነት ያስቀምጠው። እኛንም ከስደት ሀገር በሰላም ለሀገራችን መሬት አብቅቶ አንዳንድ ለወለድ ነው 2 2 3 3 የምንደግ የሚያደርገን። ላልወለዳችሁ ደግሞ እግዚአብሔር ደግሞ ሰጥቷችሁ ወልዳችሁ ለመሳም ያብቃችሁ። የልባችሁ መሻት እግዚአብሔር ይሙላላችሁ። በእውነት ወጥቶ ከመቅረት የአብርሃሙ ስላሴ ይጠብቃችሁ። ዛሬ እንግዲህ እስትንፋሰ ክርስቶስ በቀናቸው በዕለታቸው ወጥቶ ከመቅረት እሳቸው ይጠብቋችሁ፣ ይጠብቁን። ሀገራችን ሰላም ያደርግልን እና መልካም ቀን እላችኋለሁ። ወዳችኋለሁ። ቻው